የሆነ ቦታ ተከፍሉልን ሄደን እንድንማርም ተጋብዘን ነበር አሉ ፕሮቴስታንት ወንድሞቻችን ጋር መልካም ወጣት ነው የሚባለው። አረ እንደው ወጫችሁ ልዝጋ ምናምን እና ናና ምናምን ያልሽ ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው። እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁም ጭምር ነው። ክርስቶስን ነው የምላችሁ። እኔ ይሄንን እየቀለድኩ ብቻ አይደለም በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልጋል። እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የምሰጠውን የመሰረታዊ የክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹዋሊ ለክርስቲያን ወንድሞቼ ብቻ ነው የምሰጠው እነሱን የማጽናት ምናምን ነገር እንዲሁ ቢሆን ጌታ በዛው ውስጥ እንጥዬ ቢያስተምረን በሚለው ማለት ነው። ግን ለእናንተ ግን በቃ ፈቀድኩ። ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ውስጥ ታውቃላችሁ አይደል? ምን ነበር የተሳሳተው? ጌታ ኢየሱስ ላይ ነው የተሳሳተው። በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን፣ ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ ይነሳው አይደለም ብሎ ያስተምር የነበረ ሰው ነው። እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይኝ? ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ። የክርስትና ምን ሌላ ነገር ነው የሚያስተምረን? የክርስትና ትምህርት አይደለም። የክርስትና ትምህርት ካልሆነ ንገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን የሆነ ቦታ ተከፍሉልን ሄደን እንድንማርም ተጋብዘን ነበር አሉ ፕሮቴስታንት ወንድሞቻችን ጋር መልካም ወጣት ነው የሚባለው። አይ ጥሩ ማስታወቂያ ነው የሚሰሩት፣ ግን ይመቻቸው። ማስታወቂያ ከመሪያቸው እስከ ተከታዮቹ ድረስ ማስታወቂያ የሚሰሩበት መንገድ አንደኛ መሪው የሆነ ኮንትሮቨርሻል የሆነ ነገር ወይ አጨቃጫቂ የሚመስል ነገር አሁን መቶ ጠቅ ያደርጋል። ልክ ቀኑ ሲደርስ ማለት ነው መልካም ነው የሚባለው። ከዛ በኋላ ጭቅጭቅ ይፈጠራል፣ እሱ ላይ የተለያዩ ዱላ ይበዛበታል። ከዛ በኋላ ይወጣና መልካም ወጣት ሲደርስ ሁሉም ይነሳብኛል። እኔ በጣም ጸዴ ነው በቃ ይመች፣ አንተ በጣም ጉበዝ። ከዛ የሱ ልጆች ደግሞ ትንሽዎቹ ተከታዮቹ ልጆቹ ደግሞ ረግ ብለው ውጊያ ይጀምራሉ ምናምን። ከዛው ላይ የሚያስጨውት ነገር መልካም ወጣት ሲመጣ በቃ ያችሁ ጭቅጭቅ በዛ ይባላል ምናምን። አረ ይመቻቸው። ከዛን ጭራሽ ደግሞ ምንድነው እዚህ ቲክቶክ ላይ ያሉ ክርስቲያኖችን ሚዲያ ላይ የተወሰነ የሚታወቁትን ስማቸውን ዘርዘር አደረጉና ያው እንግዲህ ሂሳብ ከፊ በኔ በቃ ወጪ ምናምን እኔ ወጪ ከቨር አድርጌ ያለው እና ለምን አትመጡም አይነት ነገር ተጋበዝን። የተጋበዝን የት ነው? አረ ቆይ ማቤቴን ሄድበታለሁ። ቆይ አይ እሺ በቃ አንሄድበት፣ ግን ዝም ብለን ግን ያው ማስታወቂያ እንድንሰራላቸው ስለፈለጉ እንስራላቸው። ማስታወቂያ ፈልገዋል። አይ ቲንክ ቀዝቀዝ ብሎባቸዋል መሰለኝ። ለመቶ ኦርቶዶክሳውያን በነፃና አመቻች፣ እንደዚህ ደግሞ ለና አክሊልና ለሌሎች ወንድሞችንም ስም በመጥራት እንደዚሁ እኔ ወጪያቸውን ከፍዬ ምናምን የሚሉ ልጆች ተነስተዋል። እና ከሱ ጋር በተያያዘ እኔ በጣም ፈኒ ነው። በመጀመሪያ ደረጃ ያቺ ቆንጂት የሰራሽው ልጅ ምንድነው እንደው ወጪያችሁን ከፍላለሁ ምናምን ብላ እኔንም ማስበው ነበር። እንደው ወጪ ይሁን ይችላልው ናና በቃ ዛስቲ እንደው ጆይን አድርገን መልካም ወጣት ምናምን ነገር ብላኛለች። እና የሚያስተምረው ወንድማችን ዮናታን ነው። አስተባባሪዎቹ ደግሞ እነዚህ ያው እነሱ ልጆች ናቸውና እህታችን ወጪውን ተይውና እኔ በነፃ ማለት እናንተ ጋር ወጪ ስላለ ወጪ ከፍላለሁ ብለሽኛል አይደል? እኔ ጋር ወጪ የለም። ቴሌግራም ላይ በነፃ መሰረታዊ ክርስትና ትምህርት ሰጣለሁ። ፕራይቬት ቻናል ላይ ዋናው ቻናል ላይ ሳይሆን በነገራችን ላይ ጋይስ ፕራይቬት ቻናል ትምህርት እንሰጣለን። መሰረታዊ የክርስትና ትምህርትን አሁን ዋናው ቻናል ላይ ምናምን እዚህም እየመጣን ምናምን የተለያዩ ትምህርቶችን ማለት እንሰጣጣለን ምናምን። ከዛ መጀመሪያ ደግሞ እሺ
የተለያዩ ጥያቄዎች ቴንክ ዩ እሺ ወንድሜ የተለያዩ ጥያቄዎች ሲነሱ ምናምን ነገር መልስ እንሰጥ የለ አሁን እዚህ ላይ ስንመጣ እንደዛ ነው የምናደርገው የተለያዩ ጥያቄዎች መልስ መስጠት ምናምን ነገር የተለያዩ ርዕሶች ሲነሱ እዛ ጉዳይ ላይ ሪፍሌክሽን መስጠት ምናምን ነው መሰረታዊ ክርስትና ትምህርት ግን ያስፈልጋል ስለሚያስፈልግ ቴሌግራም ላይ እንሰጣለን ግን በነፃ ነው የምንሰጠው አናስከፍልም ያሳዝናል አይደል የተወሰነ ማስከፈል የለብንም ጋይስ አይገባንም እሺ አናስከፍልም ምናምን በነፃ የተቀበልነውን የእግዚአብሔርን ቃል በነፃ እንሰጣለን ያው ወጪ ስለሌለብንም ቴሌግራም ላይ ገብቶ ማስተማር የሚፈልገው ነገር ምንድነው ቆይ ይሄ ቴክስት ዩኒኮና አላየው ይቅርብኝ እሺ ጥቁር ጉንዳን አላውቅም ምን እንደሆነ በነገራችን ላይ ጥቁር ጉንዳን ትኛለች ቲቱ ወይ ግቢና አስታውሽኝ እና ምንድነው ያው ቴሌግራም ላይ ወጪ ስለሌለብን ቴሌግራም ላይ ገብቶ ለማስተማር የሚያስፈልገው ጊዜ ነው አክቹአሊ ጊዜ ራሱ ወጪ ሊሆን ይችላል ግን ኤኒዌይስ ኖርማል ነገር ነው እና ኤኒዌይስ በአጭሩ በነፃ እንሰጣለን ይሄን ያነሳሁት ለምንድን ነው ወዳጃችን እንደው አይ ቲንክ በክፍያ ምናምን እያደረገ እየወሰደ የተወሰነ ትምህርት ሰጥቶ ይሸኛል መሰለኝና እንደው ወጪያችሁን ልዝጋ ምናምን እና ናና ምናምን ያልሽ ስለሆነ ወጪ የሌለው ቦታ የሆነ በነፃ መምህራችሁን ይዛችሁት ነው እኔ እናንተ ብቻ አይደለም መሰረታዊ ክርስትና ትምህርት የሚያስፈልገው ለመምህራችሁን ጭምር ነው ክርስቶስን ነው የምላችሁ እኔ ይሄንን እየቀለልኩ ብቻ አይደለም በጌታ ፊት ሆኜ የምነግራችሁ ነገር እኔ መምህራችሁ መሰረታዊ የክርስትና ትምህርት ያስፈልጋል እኔ የኔ ቴሌግራም ቻናል ላይ መጥቶ ደግሞ የኛ የቴሌግራም ቻናላችን ላይ መጥቶ ደግሞ የምሰጠውን የመሰረታዊ የክርስትና ትምህርት እኔ መጥቶ ቢከታተል እኔ አክቹአሊ ለክርስቲያን ወንድነቶቼ ብቻ ነው የምሰጠው እነሱን የማጽናት ምናምን ነገር እንዲሁ ቢሆን ጌታ በዛው ጥንጥዬ ቢያስተምረን በሚለው ማለት ነው ግን ለእናንተ ግን በቃ ፈቀድኩ ምክንያቱም ሰው በጣም አደግ ከዚህ በፊት የተሳሳተው ስህተት ታውቃላችሁ አይደል ጋይስ ምን ነበር የተሳሳተው ጌታ ኢየሱስ ላይ ነው የተሳሳተው በቃ ባጭሩ ክርስቶስ ላይ ያውም ሰውነቱ ላይ ኢየሱስ አምላክ ነው ምናምን ግን ሰውነቱ ግን እንደኛ አይደለም ወይም ደግሞ ከኛ አይነሰው አይደለም ብሎ ያስተምር የነበረ ሰው ነው እንግዲህ እንዴ አጂ ቆንጂት ምን አረግ ነው የምትይንኩ ከቅድስት ድንግል ማርያም ስጋን አልነሳም ኢየሱስ ብሎ ሲያስተምር የነበረ ከዛ በኋላ ከ5 ዓመት በኋላ ደግሞ መጥቶ ዮሐንስ ወንጌል ሳስጠና እንዲህ ብዬ እኮ ተሳስቼ ነበረ ብሎ ያስጨበጨበ ልጅ ነው እኛን የሚያስተምረው በጌታ የክርስትና ምን ሌላ ነገር ነው የሚያስተምረን የክርስትና ትምህርት አይደለም የክርስትና ትምህርት ካልሆነ ንገሩንና ወይ ምናልባት ኢለርኒንግ ምናምን ካለ ኦንላይን ላይ ምናምን ጊዜ እንትን ላለማባከንም የሚጠቅመን ከሆነ እዚሁ ዝም ብለን እንማርለት ክርስትና ላይ ግን መጥቶ እኛ ጋር ቴሌግራም በነፃ ይማር መሰረታዊ ክርስትና ትምህርት ክርስቶስን እኔ እንደዛ ቢያደርግ ጥሩ ነው እናንተም እንደዛው እና ያው ማስታወቂያችሁን አትስፉብን ባጋላያችን ላይ ያረፍቱን ያው ፈቅደንላችሁ የተወሰነ እንድትሰሩ እና መጀመሪያ ትምህርት ያስፈልጋል ለማስተማር ባይዚ ትምህርት ይፈልጋል ቅዱስ ያዕቆብም ከእናንተ ብዙዎች አስተማሪዎች አይሁኑ ይላል አክቹአሊ ይሄ ለፕሮቴስታንት ለኦርቶዶክስ ነው የሚሆነው ይሄ ጥቅስ ከእናንተ ብዙዎች አስተማሪዎች አትሁኑ ተባለ ባይዚ በጣም ትልቅ ቃል ነው በነገራችን ላይ በእኛ ዘንድም ብዙ ሰዎች ብዙም በማናውቀው አሁን እኔ አስተማሪ አይደለሁ ጋይስ እኔ ከወመኔዎች ዋነኛ ከዛ በኋላ የተወሰኑ ወመኔዎች እዚህ ጋር አሉ ከዛ ዝም ብለን ወመኔዎች ሰብሰብ ብለን ግን ያው ኢየሱስን የምንወድ ስለሆነን ቤተክርስቲያናችንን የምንወድ ስለሆነን በዚህ በቅዱሳን ህብረት ውስጥ ሆነን ደግሞ ተስፋ የምናደርግ ስለሆነን እንግዲህ የቅዱሳኑን ፈለግ ለመከተል የምንሞክር ጌታችን ኢየሱስን ተስፋ የምናደርግ ስለ አምላካችን ስለ እግዚአብሔር ማወቅን የምንፈልግ ወደ ቅዱስ ሚስጥር ለመቅረብ ምናምን ነገር እንደው የምንታተር እንደዚህ አይነት ፍላጎት ያለን ሰዎች ሰብሰብ ብለን ትንሽ እያወራን ብቻ ነው እንጂ በእኔና በእናንተ መካከል የአስተማሪና የተማሪ አይነት ግንኙነት ያው የለንም ታውቁታላችሁና ምንም ሆነ ምን ግን እንደው ይሄ ማስተማር ከተባለ ማለት ነው ሰው ለማስተማር ሲወጣ በጣም ዝግጁ መሆን ይጠይቃል በጣም አደገኛ ጋር ከእናንተ ብዙዎች አስተማሪዎች አይሁኑ አለ ቅዱስ ያዕቆብና እና እንደዛ በማለት ውስጥ ጥሩ አለ እሺ ነውስ መጽሐፍ ቅዱሳችንን አሁን እናንብ ዛሬ ቅዳሴ በዛው እንድትወዱ ነው በነገራችን ላይ ከቅዳሴ ጋር በተያዘ ባለፈው ብያችሁ ነበር ቅዳሴ ወደ ጌታ ደስታ የመግባት ሚስጥር ነው የሚለው የቀሲስ መብራቱ ኪሮስ ቀሲስ ዶክተር መብራቱ ኪሮስ መጽሐፍ በእሷ መጽሐፍ ትንሽ ጊዜ እንማማራለን እስቲ ጸልዩልኝ ምናምን በጣም አንዳንዴ በቃ እየተሳነፈን ነው
እሱም ነገር በጣም ባሳካው ጥሩ ነው እና ሌሎች ጉዳዮችም አሉ። በእርግጥ ጸሎታችሁ አትለይኝ እናንተ ሰዎች፣ የምሬ ነው። ክርስቶስን በጸሎት ምናምን አለቀልኝ። የምር እኔ እንደዛ ነው ፊልም ማድረግ በጣም በእናንተ ጸሎት እንዳለው ነው ፊልም ማድረጉ እና በጌታዬ ምህረት ማለት ነው። እና አንዳችሁ ለአንዳችሁ ጸልዩ። በተለይ አኪለ ሰማዕትን አትርሱት። እሺ እና እንማማራለን እና ቅዳሴ ላይ ቅዱሳት መጻሕፍት ይነበባሉ። በዛው ቅዳሴን እንድንወድ ማለት ነው። ቆይ አንዴ እንትን ልበላችሁ። አንዴ ኮመንቱን ረበሻችሁ፣ ሳየው ረበሻችሁ። ቆይ አንዴ ዮሐድ ንጉስን 100,000 የማስገባት ቻሌንጅ ተቀላቀሉ። 300 ምናምን ሰው ይሁት ጋይስ እንዴ ጭራሽ እየጨመረው 400 ሊገባ ነው። ዮሐድ ንጉስን 100,000 ኦኬ። ይሄ ነገር ሁሌ ነው የሚጻፈው ጋይስ፣ እየተቀላቀላችሁ አይደለም መሰለኝ። ፕሊዝ ዮሐዴን ብትችሉ ሁላችሁም ቆይ እዛ ቴሌግራም ላይ ማስቀመጥላችኋለሁ። ቪዲዮም ሰራለሁ ያለው በእርግጥ ነግሬያችኋለሁ። ትላንትም ቪዲዮም ሰራላታለሁ እና ዮሐዴን ፕሊዝ እንደው በጌታ ፎሎ አድርጉት እሺ ጋይስ። ዮሐዴ ብዙ ጊዜው ነው ምናምን ነገር ማገልገል ምናምን ከጀመረ እስልምና ላይ የሚሰራው እንደማችን ነው ምናምን ነገር ብዙ ጊዜ ሆኖታል። ግን ጩጬ ነው ወደ 70 አካባቢ ነው አይደል 60 ምናምን ሺህ ማለት አይጠቅመውም። እውነቱን ለመናገር ጋይስ አሁን ዮሐዴ 100,000 ቢገባ 100,000 ብዙ ነው አይደለም፣ ትንሽ ነው ግን 100,000 ብዙ ነው ግን አሁን ከሌሎቹም አንፃር ምናምን ያው እኛ ጋርም ብዙ ሰው አለ አይደል እና ብዙ የተለያዩ ሰዎች ጋር በጣም ብዙ አለ። ያን ያህል ብዙ የማይሰራ ማለት ኖርማል ዓለማዊ ነገር ጋርም ብዙ ሰው ሊኖር ይችላል። ችግር የለውም እሱ ባይደረጋችን ጥሩ ነው ይኖር። የትኛውም ሰው ጋር ብዙ ሰው ይኖር እሰየው። ብቻ መጥፎ ነገር አያድርግ እንጂ ያ ሰው መጥፎ ነገር ካላለ ዓለማዊ ሰውም ቢሆን ዓለማዊ ኮንተንት የሚኖረው ይኖረው እሱ ምንም ችግር የለም። እና ግን አሁን 100,000 ቢገባ ዮሐዴ ምንም አይጠቅምም። እውነቱን ለመናገር ለሱ ማለት የሚጨምርለት ነገር አይኖርም። ግን ኃላፊነት እንዳለበት እየተሰማው ይሄዳል። ብዙ ሰው የመኖሩ ነገር እሱን ከጠቀመው የሚጠቅመው በምንድነው? ኃላፊነትን እንዲያስብ ያደርገዋል። ከዛ በደንብ እየታተረ በደንብ እየሰራ እንዲሄድ ያደርገዋል። ፕላስ ደግሞ መተው ሰዎች ፎሎ ቢያደርጉት እነዛ ፎሎ የሚያደርጉት ክርስቲያን ወንድሞቻችን ደግሞ ይጠቀማሉ። እሱም ከሚሰራቸው ቪዲዮዎች ምናምን ይጠቀማሉ። እና ያ ካልሆነ በስተቀር ምንም የፎሎወር ብዛት ምናምን ያን ያህል እውነቱን ለመናገር ያን ያህል አሁን መንፈሳዊ ነገር ላይ የሚሰራ ሰውን በዛ ደረጃ የሚጠቀም አይመስለኝም እውነቱን ለመናገር። እና ፎሎ አድርጉት እና እሺ አሁን ኮሜንቱን እንዝጋና እናንብብ። ቅዳሴ ላይ ስናስቀድስ ማለት ነው ቅዱሳት መጻሕፍት ይነበባሉ። በነገራችን ላይ ስትጸልዩም ቅዱሳት መጻሕፍትን በጸሎታችሁ መሃል ገልጣችሁ ከመጽሐፍ ቅዱስ ከወንጌላት ምናምን ከመልእክታት ማንበብ ይቻላል በጸሎት መንፈስ ሆናችሁ። ምክንያቱም የቅዳሴያችን ላይ እናነባቸዋለን እና ሁልጊዜም የሚነበብ ይህ ምስባክ ምናምን እንዳለ ሆኖ ከመዝሙረ ዳዊት እንዳለ ሆኖ ከአዲስ ኪዳን ሁልጊዜም ወንጌል ይነበባል። ከአራቱ ወንጌላት አንዱ ቤዛዊው እንደሚያዘው ወይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከሶስት አንዱ ይነበባል። የሆነ ምዕራፍ ክፍል ተመርጦ ማለት ነው ይነበባል ቅዳሴ ላይ። ከቅዱስ ጳውሎስ መልእክት ሁልጊዜም ይነበባል። ከቅዱስ ጳውሎስ መልእክታት ከ14ቱ አንዱ ተመርጦ ከሮሜ እስከ ዕብራውያን ካለው ውስጥ ተመርጦ ከዛ ውስጥ የሆነ ምዕራፍ የሆነ ክፍል ይነበባል። ከዛ ውጪ ካሉት ደግሞ የአዲስ ኪዳን መጽሐፍት አንዳቸው ወይ ከጴጥሮስ መልእክት ወይ ከይሁዳ መልእክት ወይ ከያዕቆብ መልእክት ወይ ከዮሐንስ መልእክት ወይ ከዮሐንስ ራእይ ከነዚህ ከአንዳቸው ደግሞ ተመርጦ ደግሞ ይነበባል። ሁሌም እንደዛ ደግሞ ይደረጋል። እና ዛሬ ከነዚህ ከሶስቱ የአዲስ ኪዳን ክፍሎች የተነበቡትን አብረን እናነባለን ማለት ነው። የተነበበው ወንጌል ሉቃስ ነበር። ዛሬ እኛ ጋር የሉቃስ ወንጌል ነው የተነበበው። እንግዲህ ከሆነ እናንተ ጋር ባላቅም እኛ ጋር የቅዱስ ሉቃስ ወንጌል ነው የተነበበው። እሺ፣ ወይም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ማለት ነው። ወንጌሉ የጌታ ኢየሱስ ነው። ሉቃስ ጽፎታል። ሉቃስ ምዕራፍ 24 ከቁጥር 45 ጀምሮ እሺ፣ ከቁጥር 45 ጀምሮ እንደ የተነበበው ከቁጥር 44 እናደርገው። እሺ፣ እንዲህ ይላል። እርሱም አለ
ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ምን አለ? በዚያን ጊዜ መጽሐፍትን ጌታ ኢየሱስ ሞቶ ተነሳ እና ሞቶ ተነስቶ ያገኛቸዋል ምናምን ነገር እና ሐዋርያቱ በቃ በደንብ አልጸኑም ነበረ። በነገራችን ላይ ትንሣኤውን ከማየታቸው በፊት ሐዋርያቱ አልጸኑም እና በቃ የሆነ ሄድ መለስ አይነት ነገር ውስጥ ነበሩ እና ጌታችን ሲሰቀል ምናምን ነገር በቃ ሞተ በቃ ብሎ ነበር። በቃ ሞተ። አብሮን ያን ሁሉ ጊዜ እንደዛ ተስፋ አስደርጎ ነበር ምናምን፣ ግን በቃ አጣ ነው አይነት የሚመስል ነገር ውስጥ ገብተው ነበር። የኤማሁስ መንገደኞችንም ማየት ይቻላል እንግዲህ ከዚህ ክፍል ቀደም ብለን ማለት ነው 29 ምዕራፍ መጨረሻ ላይ ወደ 24 ምዕራፍ መጀመሪያዎቹ አካባቢ ላይ 24 ምዕራፍ ላይ ቲንክ እዚሁ 24 ምዕራፍ ላይ የኤማሁስ መንገደኞች ወደ ኤማሁስ ሲሄዱ ጌታችን ኢየሱስ አግኝቷቸው ምናምን ነገር ሲያዋራቸው የነበሩት ማለት ነው እና መጽሐፍትን ሲተረጉምላቸው የነበሩ እና መጽሐፍትን ሲተረጉምልን ልባችን ይቃጠልብን ነበር ያሉት ሰዎች ማለት ነው እና እነሱ ከነሱ ጋር እንደዚህ እየተገናኘ ይነጋገር ነበር ጌታ ኢየሱስ እና እነሱ የመሰላቸው በቃ ሞቶ የሚቀር ነበር የመሰላቸው። ለምን አልኳችሁ? ጌታችን ኢየሱስ የሚናገራቸውን ነገር በጣም በዛ ይጸኑ አልነበሩ ማለት ቀደም እንዳልኩት ሄድ መለስ አይነት ነገር ነበር። እንደዚህ ነገር ውስጥ ነበሩ። ትንሣኤ ግን በጣም ትልቅ አረጋጋጭ ነው። ሞቶ ተነስተው ካዩት አስቡት ሞቶ እንደሚነሳ ምናምን ነግሯቸው ነበረና ግን በዛ ደረጃ በእምነት በጣም የጠነከሩ ስላልነበሩ ልክ ሲሞት ይነሳል የሚለው ያን ያህል በጣም እንደው ልባቸው ላይ በደንብ በእምነት ደረጃ ይሉ አልወጣም። ተነስቶ አረጋግጦ ሲያሳያቸው ግን በቃ በእርሱ ላይ ያላቸው እምነት በጣም ከፍ ይላል ማለት ነው ያኔ እና ጌታችን ኢየሱስ ምን አለ? ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ እኮ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የብሉይ ኪዳን መጽሐፍትን ያነባሉ፣ የሕግ መጽሐፍትን፣ መዝሙራትን፣ ነቢያቱ ምናምን ያነባሉ። ግን የብሉይ ኪዳን መጽሐፍት በሐዲስ ኪዳን ብርሃን መገለጥ አለባቸው የሚባለው ለዚህ ነው። ጌታ ኢየሱስ መጽሐፍትን በደንብ እንዲበራላቸው ይገልጥላቸው ጀመር። ዝም ብለህ አንበበ በራስህ ከተረዳ ሁሌ ስህተት ውስጥ ትወድቃለህ። ልክ እንደ ኢትዮጵያዊ ጃንደረባ ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዶ ሲያገኘው የኢትዮጵያዊ ጃንደረባ ኢሳይያስን ያነባል። ትንቢት ነው የሚያነበው። ኢሳይያስን ያነባል። ኦኬ የምታነበውን ታስተውለዋለህን አለው። አይ የሚያስተምረኝ ሳይኖር እንዴት አለ። የሚያስረዳኝ የሚያሳየኝ ሳይኖር እንዴት አድርጌ አለ። ያኔ ከዛ መጽሐፍ ጀምሮ ወንጌልን ሲሰብክለት እናያለን ማለት ነው ፊልጶስን እና ጌታችንም ሞቶ ከተነሳ በኋላ ከሐዋርያቱ ጋር እየተገናኘ ያስተምራቸው ነበር እና ምን አለ? ኦኬ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቃል በቃል እንዲህ ላይ ይጻፍ ይችላል፣ ግን በውስጡ እንደዚህ አይነት ሜሴጅ እንደዚህ መልእክት በብሉይ ኪዳን መጽሐፍት ውስጥ በሕግ በነቢያት በመዝሙራት መጽሐፍት ውስጥ ግን መልእክቱ ተላልፏል። ስለዚህ እሱን እንዲመለከቱ እሱን መመልከት የሚችሉበትን አይን ይሰጣቸዋል ወይም እሱን ይገልጥላቸዋል ማለት ነው ጌታችን ኢየሱስ። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ቅዱሱን መንፈስ ማለት ነው። አባቴ የሰጠውን ያንን ተስፋ መንፈስ ቅዱስን የሰጠውን ተስፋ እኔ እልክላችኋለሁ። አስቀድሞ በኢዩኤል ላይ ተነግሮ ነበረ። ትንቢተ ኢዩኤል ላይ ምን ብሎ ተነግሮ ነበረ? ምንድነው? በስጋ ሁሉ ላይ ከመንፈሴ አፈሳለሁ የሚል ታላቅ የሆነ ተስፋ ተሰጥቶ ነበር። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሁን ሊያደርግ ነው ጌታ ኢየሱስ እንዲህ ብሎ ተናገራቸው። ስለዚህ ሐዋርያቱ ምን ያደርጋሉ? በአንድ ቦታ ከጌታችን ከኢየሱስ ክርስቶስ እናት ከቅድስት ድንግል ማርያም ጋር ሆነው በጸሎት እየተጉ ይጠብቃሉ። ስለዚህ ጌታ ኢየሱስ ያደርጋል ተስፋ እንዳስደረጋቸው ካረገ በኋላ በ10ኛው ቀን ማለት ነው መንፈስ ቅዱስን በእነርሱ ላይ ደግሞ ይልከዋል ማለት ነው። ያኔ ኃይልን ይታጠቃሉ፣ ኃይልን ይለብሳሉ። እሺ ቀጠል አድርጎ እንዲህ አለ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው።
በስመ አብ እስከ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ጌታ ኢየሱስ እጆቹን አንስቶ ሐዋርያትን ሲባርክ አስቡት። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ሰው ጌታ ኢየሱስን ሲያርግ ቀጥታ አዩት ማለት ነው። አሁን ሰሞኑን እርገት አልነበረ? እርገት ከመሆኑ አንጻር ከእሱ ጋር የተያያዘ ምን አይነት ነገር ንባባት ተመርጦ ስለሚነበቡ ይህን የወንጌል ክፍል አነበብን። ጌታችን ኢየሱስ እያዩት ነው ከፍ ከፍ እያለ ያደረገው። ከዚህ በፊትም እንዳልኳችሁ ስለዛ ጌታችን ኢየሱስ አሁንም ደግሞ እንዲሁ ደግሞ ሲወጣ እንዳዩት ደግሞ ክርስቶስ ኢየሱስ በታላቅ ክብር ደግሞ ተመልሶ ይመጣል። ይህችኛዋ ክፍል ብቻ ነው ዛሬ የተነበበችው። ዮሐንስ ወንጌል ማነው የሉቃስ ወንጌል ወይም የወንጌል ክፍል በአጠቃላይ ይሄን የተነበበው። እሺ ቀጣይ የተነበበው የጳውሎስ መልእክት ነው። ግን የጳውሎስ መልእክትን ከማንበባችን በፊት መዝሙር እንሰማለን አይደለ? የስ ጋይስ ከዛን ቶሎ የፈጠነ ጨራርሰን እንወጣለን። እሺ እስከዛ ግን ኮሜንቱን ላብራላችሁ ለእናንተ። እስቲ ምን እንክፈት? እሺ አምሩ ባህር ዛሬ ኦፍ ኮርስ ባይዚ በጣም ነጠላ ራሱን የቻለ ቫይብ ነው። ነጠላ በጣም ጸዴ ነው ነገራችን ላይ። እኔ ብዙ ጊዜ ለምንድን ነው ነጠላ ማትለብሰው ይባላሉ። ኦኬ ስለሚያምርብኝ ነው ማለት አስፋብ ትፈልጉታላችሁ። አንድ አምሮብኝ መግባቱን እኔ ለዚህ ነው ማለብሰው። ስከለ ነው ደግሞ። እሺ ደግሞ ቀልዱንም የምሩንም ሪከርድ አታርጉ ሰዎች። ሪካርድ ድንገት ቢደረግ ራሱ አይለቅ። ይሄ እየቀለድኩ ነው ጭራሽ እንዳይሉኝ። እሺ በነገራችን ላይ አባታችን ቅዱስ አቡነ ተክለ ሃይማኖት በጣም የተወደዱ አባታችን ናቸውና በጣም ነው የሚያሳዝነኝ አንዳንዴ እዚህ እኛ ሀገር በቃ ሆኖ ባልሆኖ ወይ ደግሞ ዝም ብሎ በመጽሐፍት ብቻም እየመዘኑ ማለት በመጽሐፍት ብቻ ይነሲዝ ዝም ብሎ እነሱ አንብበው በተረዱት ልክ ለምሳሌ ገድል የአቡነ ተክለ ሃይማኖት ገድል አለ አይደል? ገድሉን ያነቡና ያሉነ ነገር እየተናገሩ የአቡነ ተክለ ሃይማኖት እንደዚህ እንደው በሽታቸው ከክርስቶስ ደም ጋር እኩል ሆነ አይልም። አይዚ መጽሐፉ ከዚህ በፊትም አክቹአሊ መልስ ሰጠንበት ነበር እዛው ቴሌግራም ላይ የአቡነ ተክለ ሃይማኖት በሽታ እኔ ገሩን አምጥቼ እስቲ የምታስታውሱ ቆይ አላስታውሰዋለሁ እኔ በጌታ ስም ኢቨን እንትን ብዬዋለሁ ጽፌበታለሁ ራሱ አንዴ ቆይ ሰርች አድርጎና እንትን ክፍሉን ከዛን የገሩን አምጥቼ ላምብላችሁ እንዴት ፕሮቴስታንቶች በአባታችን ላይ ማለት በገሩ ላይ አክቹአሊ እንዴት እንደሚቀጥፉ ከዛ በኋላ ደግሞ በጣም እንደው አባታችን አቡነ ተክለ ሃይማኖት በጣም የተወደዱ አባት ክርስቶስን በጣም እኛ ጋር ብቻ አይደለም በነገራችን ላይ ወደ ሌሎች አብያተ ክርስቲያናት ከኢትዮጵያ ወጣችሁ ምንድነው ብትመለከቱ የሚታወቁ አይነት አባት ናቸው። በሌሎችም እንደዚህ በአሐቱ ቤተክርስቲያን በኮፕቲክ ምናምን በግብጽ ቤተክርስቲያንም ምናምን በጣም የተወደዱ አባት ናቸው። በጣም ብዙ ቤተክርስቲያኖች አሏቸው ምናምን እነሱ ጋርም ማለት ነው። ኢቭን የገድል መጽሐፍም ያላቸው እዛም የገድል መጽሐፋቸው አለ። ባይዚ የተወሰነ ለየት የሚል ነገር አለው ሲባል ሰምቻለሁ ተላለ ግን አለ እዛ ምንድነው በጣም በቃ ትልቅ ኢትዮጵያዊ ጻድቅ ምናምን ብሎ በጣም የሚያከብሯቸው ኢቭን ዌብሳይት አላቸው ሴንታክላ.org የሚል ሴንታክላ.org የሚል ዌብሳይትም ጭምር አላቸው እና በጣም በትልቁ ነው የሚወደዱት። በጣም በትልቁ ክርስቶስን ነው የምላችሁ በጣም እና እዚህ ራሱ እንግዲህ ያው ኦልሬዲ ስላያችሁ ማለት ነው። ከዚህ ቀደም የሆኑ ፎቶ አብሬያችሁ የተነሱ የሆኑ አንድ አባት አሉ አይደለ? እሳቸው ቤት ራሱ የአቡነ ተክለ ሃይማኖት ስዕል ነው ያለው። የአባታችንን ስዕል ከመቤታችን ጋር እየተደረገ ሁለት ቅዱሳን አንድ ላይ ያደረጉ መሳል ልምድ አለ መሰለኝ እዛ እና አባታችን አቡነ ተክለ ሃይማኖት እና የመቤታችን አንድ ላይ ስዕል ነው ቤታቸው ላይ ራሱ ያለው እና በጣም የተወደዱ አባት ናቸው። እዚህ አንዳንድ በጣም አስቸጋሪ በጣም እኔ
ምንም አይደለም፣ ተዋቸው ብቻ። ፕሮቴስታንቶችን ጌታ በጣም ልብ ይስጣቸው ነው የምለው። ቆይ አንዴ ቦታውን ከፍቼ አነብላችኋለሁ ምን እንደሚል ማለት ነው። ማለት በቃ በከባድ ህመም ሞተው ነበር። በከባድ ህመም ነው የሞቱት አባታችን እና ያንን ከባድ ህመም ማለት ለሰማዕትነት በጣም ዝግጁ ነበሩ። ሰማዕትነትን ልቀበል ፍቀድልኝ የሚሉ አይነት ሰው ነበሩ። ልክ በፊትና ቅዱስ አግናጢዮስ ለአንበሳ ልሰጥ ስጋዬን አንበሶቹ ይቦጫጭቁት ይብሉት በጥርሶቻቸው መካከል ያድርጉት ብለው እንደወጡት ልክ እነ ፖሊካርፕም ለእሳት ተላልፈው እንደተሰጡ አባታችንም ደግሞ በሰማዕትነት ማለፍን ነበር የሚፈልጉትና ቅዱስ ተክለ ሃይማኖት እንደዛ ነበር የሚፈልጉት። ግን በዛ መልኩ ግን አልነበረም ለእነሱ የሆነው። አዎ በቃ አደገኛ የሆነ አሟሟት ነው የሞቱት፣ ግን በህመም ማለት ነው። እሺ አንዴ ቆይ አንዴ sad. Okay. ምን ላይ ነበር የለቀኩት? በጌታ ስም እዚህኛው ቻናል ላይ አይደለም እንዴ? ቆይ እስቲ እሺ መጽሐፉን ላምጣውና በቀን የተከፋፈለ ስለሆነ በቀላሉ ማግኘት የምችል ከሆነ እሰየው፣ ካልሆነ የሚያውቀው ሰው ካለ ይነግረኛል። ካልሆነ ግን አረፈ ወደ መዝሙሩ ትሄዳለህ አዳሚ አይደለ? አዎ ያስ እሺ መጽሐፉ ታሪክ ላይ ራሱ ትማሩ አታስታውሱም ጋይስ? ታሪክ ላይ እኮ አለ ኖርማሊ ታሪክ ትምህርት ላይ ማለት ነው። የአቡነ ተክለ ሃይማኖት ምን ያህል እንደዚህ የክርስትና ወንጌል ምናምን እንዳስፋፉ ምናምን አንዴ ቆይ እስቲ